ጥምቀት ለድህ ነው ላይክ እንደዛ ብዬ እንትን አይደለም። አስፈላጊ ነው ለድህነት አንዱ አካል ነው፣ ግን ከእምነት እኩል አላረግም። እኔ አሁን ስለ አማኑኤል ህብረት ስለተመሰረተበት አይመለከተኝም። ሞቶ ተነስቶ እዛው ቸርች አይደል ስለሰጠኝ ጌታ ነው። ቆይ እኔ ስለ አማኑኤል ምን አገባኝ? አሁን ልክ እኛ አሁን የኛ ቤተክርስቲያን የክርስቶስ አካል ብለን እናምናለን። አይ እኔ ስለ ኦርቶዶክስ ምን አገባኝ ልል አልችልም። እንዴት ልል ይችላል? እሱ ነው እንዴት እምነትና ጥምቀት ተብሎ ንጽጽር ላይ ይቀርባል ሲጀመር ማለት ነው። አሁን በራሱ አይምሮ የራሱ ሀሳብ ነው። አሁን የቤተ እምነቷም ጭምር ነው የማታምነው። አንቺ ልጅ ለምሳሌ በክርስቶስ አምኛለሁ ሰው ሲል በቃ በክርስቶስ አምኛለሁ፣ ክርስቶስን አምኜዋለሁ፣ ክርስቶስ አዳኝ ነው መድኃኒትን። ኦፍኮርስ ሰው ኮንፌስ ማድረግ አለበት፣ ምክንያቱም እምነታቸው አንድ ስለሆነ። ስለ መካነ ኢየሱስ ሲጠይቅሽ አይ ስለ እኔ ካልሽ የተለያየ እምነት እንዳላችሁ እየመሰከርሽ ነው ማለት ነው። ተሳሳቱ ኖ አይ እኔ እዛ በደንብ እውቀት የለኝም። በቃ እኔን ጠይቀኝ። ኦኬ። ስለዚህ መካነ ኢየሱስ ከአንቺ የተለየ እምነት አላት። ጥምቀት ለድነት አይደለም የሚሉትን ከአጋንንት ጋር አገናኝታ ነው የምትገልጻቸው። አይዱኑም ጭምር ብላ ነው የምትላቸው። መጀመሪያ ለቤተ እምነትሽ መገዛት አለብሽ ማለት ነው። እንደኔ ስላልሽ ደጋግመሽ አንቺ የምታምኚው እምነት የመጽሐፍ ቅዱስ እምነት ነው። መጽሐፍ ቅዱስ የሚለውን ነው። አዎ እሺ። መጽሐፍ ቅዱስ የሚለውን አንቺ ካመንሽ ከአንቺ እምነት ተቃራኒ ያመኑ ሰዎች እምነታቸው ከመጽሐፍ ቅዱስ ውጭ ነው ማለት ነው አይደል? በእኔ ሳይሆን በመጽሐፍ ቅዱስ እውነት ያልጸኑ ሰዎች ያው እኮ ነው። አንቺ የምታምኚው የመጽሐፍ ቅዱስን ከሆነ እና አንቺን የመጽሐፍ ቅዱሱ አንድ ከሆነ ከናንተ ከአንቺና ከመጽሐፍ ቅዱስ የተቃረነ እምነት ካላቸው መጽሐፍ ቅዱሳዊ አይደለም ማለት ነው አይደል? ከመጽሐፍ ቅዱስ የተቃረነ እምነት ካለው ኦፍ ኮርስ። እሺ ጥምቀት ለድነት አያስፈልግም የሚል ሰው ድኗል? እኔ አልልም እንደዛ ማለት አስፈላጊ አይደለም። ያ ሰው ትክክል አይደለም። ድኗል አልዳነም? እኔ የተረዳኸኝ ከሆነ ጥምቀትን ሳይጠመቅ ላይክ ችላ ብሎ አልፈልግም ብሎ ምናምን ከሞተ ለድነት አይደለም የሚል ነው ያልኩት። ጥያቄ ለድነት አይደለም የሚል ስለሆነ ችላ ብሎ ቢሞት አደጋ ወዘተ እሱ ውስጥ አልገቡም። ለድህነት አይደለም የሚል ቢኖር ድኗል ወይስ አልዳነም? በክርስቶስ ካመነ ድኗል ብዬ ምናምን። እሺ በክርስቶስ አምኖ ጥምቀት ለድነት አይደለም ቢልም በክርስቶስ አምኖ ጥምቀት ለድህነት ቢልም አንድ ነው፣ ወይም አንድ አይነት እምነት ነው ያላቸው፣ ወይም አንድ አይነት ድህነት አላቸው እያለችን ነው። በጣም ጥሩ። እንደዚህ ከሆነ የምታምኚው ያንቺ እምነት ማመንሽ ትርጉም አልባ ነው ማለት ነው። ለድህነት ብለሽ ማመንሽ ትርጉም አልባ ነው። ለምን? ለድህነት አይደለም የሚለው ራሱ ስለሚድን ማለት ነው። ሁለተኛው ነገር ደግሞ መጽሐፍ ቅዱስ ሁለቱንም ነገር የሚናገር ከሆነ አንዴ ለድህነት ይላል አንዴ ለድህነት አይልም እያልሽኝ ነው፣ ወይንም ደግሞ ከሁለት አንዱ ነው የሚናገረው ብለሽ ልትመርጪ ግድ ይልሻል። ሁለቱንም ነው ካልሽ ጥቅስ ትጠቅሽልኛለሽ። ለድህነትም ነው ለድህነትም አይደለም የሚል ማለት ነው። ምክንያቱም እነኛ ሰዎች ለድህነት አይደለም ሲሉ ከመጽሐፍ ቅዱስ ተነስተው ካልሆነ መጽሐፍ ቅዱስ ላይ ከሌለ እምነታቸው ይሄ ከአጋንንት ነው። ምክንያቱም ሐዋርያቱ እኛ ከሰበክነው የተለየ እርሱ የተረገመ ነው ስላሉ ማለት ነው። ለድህነት አይደለም የሚል የመጽሐፍ ቅዱስ ትምህርት አለ። እኔ የኔን መረዳት ነው እሺ ማወራው፣ እዚህ ጋር የኔን መረዳት ነው ማወራው። እና ላይክ አንድ ሰው አምኛለሁ የሚል ግን የእግዚአብሔርን ትእዛዝ ማለት በእግዚአብሔር ትእዛዝ ላይ ይሄ ቸልተኛ ያግፋፋ ማለት ላይክ እምነት ምንድነው ጥምቀት የሆነ ውሃ የማይነሳ አይነት ነገር የሚያወሩ ትክክል አይደለም ብዬ አምናለሁ። ግን ይሄ ስርዓት መፈጸም አለበት፣ ምንም ጥያቄ የለው መፈጸም አለበት። ጥምቀት ለድህነት አይደለም የሚል የመጽሐፍ ቅዱስ ትምህርት ሰምተሻል ወይስ አልሰማሽም እህታችን? ጥምቀት እንደዛ ብዬ እንትን አይደለም። አስፈላጊ ነው ለድህነት አንዱ አካል ነው፣ ግን ከእምነት እኩል አላረገም። ለህሊናሽ ተገዢ፣ ህሊናሽን አሰሪው፣ ለመጽሐፉም ታመኚ። ገና ለገና ከሰዎች እንትን እላለሁ ቃረናለሁ ብለሽ ለመጽሐፉ አለመታመን ይሄ የመንፈስ ቅዱስ ያለበት ራሱ አይደለም። ቆይ ተረጋጊ እንዴ።
እንደዚህ አይነት ነገር በጣም ስለሚያሰለች ማለት ነው። ሰው ህሊናውን ካልሳተ በቀር ሁለት የተለያየ ቦታ ላይ ቆሞ ችግር የለብኝም ሊል አይችልም። የምታወሪው ለመጽሐፍ ቅዱስ ወግነሽ ከሆነ በስርዓት መጽሐፍ ቅዱስ የሚለውን ደፈር ብለሽ ተናገሪ። አይ ተቻችለ ነው የምንኖረው ካልሽ አንቺ ከመጽሐፍ ቅዱስ የምትስማሚ አይደለሽም፣ የሐዋርያቱም ትምህርት የገባሽ አይደለሽም። ስለዚህ ቁጭ ብለሽ መማር ነው የሚኖርብሽ። እሞግታለሁ ብለሽ ከገባሽ ግን ለመጽሐፉ ቢያንስ መታመን አለብሽ። ሐዋርያቱ በግልጽ ቋንቋ በግልጽ ቋንቋ እኛ ከሰበክነው የተለየ እርሱ የተረገመ ነው ብለዋል። አንቺ የሐዋርያቱ ከሆነ ያለሽ ለድነት አይደለም የሚሉት ሐዋርያቱ የሰበኩት አይደለም ማለት ነው። ግልጽ አይደለም? ይሄ አይደለም ወይ? አዎ ጨርሻለሁ። በቀጥታ የተጠየቀው ላይ መልሽ። እሺ፣ ዙሪያ ጥምጥም ባንሄድ ጥሩ ነው። እኔ አያስፈልግም ብዬ አልለመደምም፣ ግን ከእምነትም እኩል አላረግም። እምነት ከጥምቀት ይበልጣል ብዬ አምናለሁ፣ ግን አንዱ አካል ነው ብዬ አለው፣ ግን ከእምነት እኩል አላረግም። አንድ ሰው ድንገት የመጠመቅ አጋጣሚውን ሳያገኝ ቢሞት አምኖ ቢሞት ከገባሽ ጀምሮ አልዳንም ማለት አንዴ ቆይ መቅደላዊት በዛ ወይ እናውራ። እንትን ሳትላት ከገባሽ ጀምሮ እኩል አላረግም ትያለሽ። እኩል አርጊ ብሎ የጠየቀሽ ማን ነበር? ተጠይቀሻል? አልተጠየቅሽም። አይሽ ትክክለኛውን ነገር ለመናገር ድፍረቱን ስላጣሽ ያልተጠየቅሽው ላይ ምላሽ ትሰጫለሽ። ማንም ከእምነት ጋር አነጻጽሪ አላለሽም። የጠየቁሽ ጥያቄ ምንድነው? አንቺ ያመንሽው እምነት ከመጽሐፍ ቅዱስ ከሆነ ይሰማል እዮባ ወይም ያወራል። በቃ አሁን ጥያቄውን ከምትደግምላት አሁንም ተመልሳ ያንኑ ስለምትል መጀመሪያ እስኪ የጠየቀሽ ምንድነው የሚለው እስኪ ራሷ ትንገረን። ለየትኛው ጥያቄ ነው አሁን ምላሽ ትሰጪ የነበረው? እስኪ ጥያቄ ምን ነበር ያለሽ እህታችን መግዲ? ጥምቀት ምንድነው? ለድህነት እንደዛ ነው። ጥምቀት ለድህነት እህታችን በደንብ እየሰማሽ እንደዛ ነው አለች። እንዴ ጨዋታ እኮ አይደለም። ልትጫወቺ ከሆነ የገባሽው እዚህ መጫወቻ ምናምን። ጥያቄውን ሳያሰሚ እንዴት ትመለሻለሽ? ምንም ጥያቄውን ለሶስተኛ ጊዜ ደግሞታል። ጥያቄውን ግን አልያሹም። ዝም ብለሽ የመጨረሻ ጊዜ ይሄን ይጠይቅሻል። ጥያቄውን ካላገኘሽ እታች ሆነሽ ትማሪያለሽ ከይቅርታ ጋር ማለት ነው። አንዴ ድገምላት ይገባ ከት ነው። እሺ የጠየቁሽ ጥያቄ አንቺ ጥምቀት ለድህነት ነው ብለሽ ታምኛለሽ፣ መጽሐፍ ቅዱስ ይላል ብለሽ። አሁን እዚህ ጋር አስቀድሜ የማሳስበው እምነት ይበልጣል ጥምቀት የሚል ጥያቄ አልቀረበም። ስለዚህ እንደዚህ አይነት ወሬ ፈጽሞ እንዳታወሪ ስላልተጠየቅሽ ማለት ነው። ጥያቄ ጥምቀት ለድህነት የሚል ከሆነ የመጽሐፍ ቅዱስ ትምህርት ለድህነት አይደለም የሚሉት ከየት አመጡት? ምክንያቱም አንቺ የምታምኚው እምነት ለድህነት ነው፣ ሐዋርያቱ ደግሞ እኛ ከሰበክነው የተለየ የተረገመ ነው ብለዋል። ስለዚህ ለድህነት አይደለም የሚለው የተረገመ ትምህርት አይደለም ወይ? ምክንያቱም ከአንቺ እምነት አይደለም ካልሽ መጽሐፍ ቅዱስ ላይ ለድህነት አይደለም የሚል ልታሳይን ይገባል። ሐዋርያቱ ያልሰበኩት ከሆነ እርሱ ምን ስለሆነ? የተረገመ ስለሆነ አልኩሽ። እሺ ጥምቀት ለድህነት እንዴት ብዬ ላስረዳ? አስፈላጊ ነው ብዬ ማምናለሁ፣ ግን እኔ ከእምነት ጋር ግን አላነጻጽርም። እሺ አንተ ያልከው ደግማ ብትልክ ራሱ እንዳታስገባት። ሰው እንዴት እየሰማ ማስተዋል ያቅተዋል? አታነጻጽሪ። ሲጀመር ማን አነጻጽሪ ያለሽ ብዬ አሁን እንኳን ብያታለሁ እንዳትገባ። ጌታ ሆይ ምን ምኖቹ ናቸው በእግዚአብሔር። አረ በስመ አብ ማለት አሁን ስንት የተጠየቀች በራሷ አልገባኝም ማለት አይቻልም እንዴ? በፕሮ ቆይ ካልገባ ጥያቄው ማለት አልገባኝም አይባልም እንዴ? የምር እኔ ሌላ መልስ እንኳን ምን አለበት ቀይር። ለአራተኛ ጊዜ እሱን ትደግመዋለች። እኔ ከእምነት ይበልጣል ብያለሁ እንዴ? ምን ጉድ ነው? ኧረ በመድኃኒዓለም ቢያንስ እሺ ማገናዘብ ቢያቅተን መስማት እንዴት ያቅተናል? የአዴ ሉተር ግን ያው እምነትና ጥምቀትን አንድ አድርጎ ነው የሚወስደው። የሚያሳዝነው
ያ ትክክል። ያ እሱን ልናሳያት ነበረ በጣም በሚገርም ሁኔታ ግን አይ ዶንት ኖ እኔ ዝም ብላ እንዲገባትም የመጣች አትመስልምና ጥሩ ነው ያረከው ያስወረድካት ሰው። እንደውም እነዚህ እምነት ብቻ ምናምን ብለው ጥምቀት የሌለው ምናምን የሚሉ ሉተር ምንድነው የሚላቸው? እሺ አንዴ መጽሐፏን እንክፈተውና ሁለት እስከዚያ ተው ትላለች። መብራት አለ እያበራ በርቷል እኮ ፓፓ በርቷል። ግን ምንም ማድረግ አይቻልም። ምንም ልረዳ አልችልም። ያው በእንትንም አብርቻለሁ። እዚህ የሚታይ ከሆነ እንግዲህ አብርቻለሁ። እሺ አይ እንዲህ ሳቀርበው ራሷ በዚህ እንትን እለዋለሁ እንዴ? እሺ ይታያል። አሁን አይ ቲንክ ይታያል መሰለኝ። ከዚህ አካባቢ እንጀምርና 28 ምን ይላል? አሁን እምነት ራሱ ብቻውን ግን ይሄ እምነት የሚባለው ነገር ያለ ጥምቀት ራሱ ቫሊድ ሊሆን ይችላል። ከጥምቀት ልንለየው እንችላለን አንችልም። ያው ነገር ግን የኛ ሁሉን አዋቂ አዳዲስ መናፍስት እምነት ብቻ እንደሚያድንና ስራዎችና ውጫዊ ነገሮችን ምንም እንደማይጨምሩለት ይናገራሉ። እኛም እንዲህ ብለን እንመልሳለን ይልና እውነት ነው። በኋላ ላይ እንደምንሰማው ከእምነት በስተቀር ከእኛ የሆነ ነገር ያንን አያደርገውም ይልና እነዚህ እውር መሪዎች ግን እምነት የሚያምነው የሚንጠለጠልበትና የሚቆምበት አንድ ነገር ሊኖረው እንደሚገባ ለማየት ፈቃደኞች አይደሉም ይላል። እምነት ራሱ ያለ ጥምቀት የት ላይ ይቆማል? የት ላይ ይንጠለጠላል? ዘን ይቀጥልና ስለሆነም እምነት ውሃውን አጥብቆ ይይዝና ጥምቀት ፍጹም ድነትና ሕይወት ያለበት ነገር መሆኑን ያምናል ይላል። ስለዚህ ጥምቀት ምንድነው? ፍጹም ድህነትና ሕይወት ያለበት ነገር መሆኑ ያምናል። እንዲህ ካላመነ ሲጀመር ድህነቱ ምንድነው? የተሟላ ፍጹም የሆነ አይደለም። አለበለዚያ ምንድነው እሱ? እውር መሪ አዳዲስ መናፍስት ናቸው። ኦኬ፣ ሁሉን አዋቂ አዳዲስ መናፍስት ናቸው ይላል። እውር መሪዎች ይላል። እነዚህ እውር መሪዎች ግን እምነት ዝም ብሎ ያለ ጥምቀት ያድናል ብለው ይናገራሉ። ይሄ ግን ፈጽሞ ሊሆን እንደማይችል እና ደግሞ ምን ይላል? ያለ ጥምቀት ማንም ሊድን እንደማይችል መጠመቅ እንደሚገባ ሆነ የመጽሐፍ ቅዱሱ ትምህርት የመዳን ትምህርት ይሄ ከሆነ ኦኬ፣ ከዚህ አይገባም የሚለው ትምህርት አይ ይገባል፣ ግዴታ መገረዝ አለባቸው የሚለውን ትምህርት አይደለ እኛ ያልሰበክነው የተረገመ ወንጌል ያለው ገላትያ መልእክቱ ምዕራፍ 1 ከቁጥር የመጀመሪያው ማለት ነው። ትልቁ ስህተት እሱ ነው። እንዴት እምነትና ጥምቀት ተብሎ ንጽጽር ላይ ይቀርባል ሲጀመር ማለት ነው። አሁን በራሱ አይምሮ የራሱ ሀሳብ ነው። አሁን የቤተ እምነቷን ጭምር ነው የማታምነው። አሁን እቺ ልጅ የቤተ እምነቷን ሳትቀበል አሁን የተነበበው የቤተ እምነቷ ነው። ከየት ነው የመጣሁት ያለች? ከመካነ ኢየሱስ። መካነ ኢየሱስ ደግሞ ምንድን ነው የምትለው? ስለ ጥምቀት ላይ በነገራችን ላይ እንትን የላትም። እንዲያውም አጋንንት ጥምቀት ደረጃ መዳን አለመዳን ምናምን አይደለም እኮ
ሕፃናት አይጠመቁም የሚሉትን ራሱ 100 ሺህ አጋንንት አለባቸው የሚትል ቤተ እምነት ውስጥ መጣ ነው። እኔ እምነትና ጥምቀትን እምነት እኩል አላረግም የሚለው አይነት ነገር አያስኬድም፣ ልክም አይደለም በነገራችን ላይ እና ሲጀመር እምነትና ጥምቀት ተብሎ በንጽጽር አይቀርም። በንጽጽር እምነት፣ ጥምቀት፣ ቁርባን፣ ነገረ ድህነት ላይ አንዱ ይበልጣል ተብሎ እንዴት እነጻጸራል? አንድ የሆነ ነገርን ድህነትን የምናገኝበትን አንዱ አድርገን አናነጻጽር። አንድ ሰው ያምናል፣ ይጠመቃል፣ ይድናል፣ ስጋውና ደሙን እየበላ ድህነቱን ይፈጽማል። ይሄ ግዴታ የሚነጻጸር ሳይሆን አንድ ላይ የሚሄድ። ኦኬ እስቲ ጢሞቴዎስ ሚዩት ነህ? አቤት አቤት፣ ይሰማል? አቤት አይሰማም? እያበራ ነው። አይሰማም? እኔ ነው የኔ ቀይ ይዋድ የኔ ነው የእሱ ነው? ኢየሱስ ያብሩታል። ይቆራረጣል ወንድማችን። ወይ ወጥተህ ተመለስ። እስቲ ፕሮቴስታንቶች ላኩና ለምንድነው ክርስቲያን የማትሆኑት? ለምንድነው ወደ ቤተ ክርስቲያን የማትጨመሩት የሚለው ላይ ጥያቄው። እስቲ ግቡና መልሱልኝ። መልስጡ፣ ግቡ፣ ላኩ። እስከዛ ድረስ ጋዲ ድጋሚ ሰላም በላቸው። ቶኒ ሰላም አላላችሁ ነው? እሺ እንደምን ቆያችሁ? መኩ፣ አንትሽ፣ ዮሐዴ፣ ቶኒ፣ ጋዲ ከታችም ያላችሁ ወደ 750 ሰዎች ምናምን ሰላም ብያለሁ። እንዴት አመሻችሁ? እግዚአብሔር ይመስገን። እንኳን ደህና መጣ ዮኔ። ቶኒ ኦኬ፣ ሜቢ አይመቸውም። ጋዲ በድጋሚ ሰላም በላቸው። የተወሰኑ ሰዎች ስለነበሩ ቅድም ሰላም ብያለሁ ሁላችሁንም፣ ላይ መታችም ያላችሁ ክርስቲያን ወንድሞች እናቶች፣ እንዲሁም ደግሞ ከተለያየ ቤተ እምነት ቁጭ ብላችሁ የምትከታተሉ ሰዎች በሙሉ እንዴት ናችሁ? እግዚአብሔር ይመስገን። አንድ ኮመንት እያየሁ ነበረ። ጋዲ አድናቂ ነኝ ከቡልቡላ የሚልና መኩ ጭራሽ እኔ ላይ ሰው መላክ ጀመርክ። እኔ ላይ ሰው መላክ ጀመርክ ጭራሽ። አረ የተካው ሰው ነው አንተ። እኔ ቡልቡላ ነኝ ተክቼ ነው። እኛ እንዲሁም ሰው እየጠረጠረ ነው ጭራሽ እነሱ ናቸው አሰልጥነው የሚልኩት እየተባለ ነው። መኩ ደግሞ እኛ ላይ ይልክብናል እንግዲህ ሰላም ብያለሁላችሁ ነው። ቀጥሉ፣ ቃሎት ያሰማለን። ያው አሁን ገና ነው የገባሁት። በእርግጥ የሆነ ስልክ ገብቶብኝ ነበርሽ። እሺ እንኳን ደህና መጣልን እንግዲህ። እሺ ሁላችሁ እንኳን ደህና መጣ። ቶኒ አይመቻል? ሰላም በለ። ሰላም ብያችኋለሁ ሁላችሁንም። ሞክ፣ አንቴሽ፣ ዮሐዴ፣ ዮኒ፣ ጋዲ ከታችም ያላችሁ ክርስቲያኖችን፣ ፕሮቴስታንት፣ ሙስሊም ሁላችሁም ሰላም ብያችኋለሁ። የኢየሱስ ክርስቶስ ሰላም ለእናንተ ይሁን እና እንቀጥል እስኪ። የድሮ ቤተሰቦች እስኪ የቀድሞ ቤተሰቦች ግቡልኝ እናውራ እስኪ ዲስከስ እናድርግ። እንኳን ደህና መጣ ቶኒ ወንድማችን። ያው አብዛኞቻችሁ እዚህ ውስጥ ያላችሁ ታውቃላችሁ። ከፕሮቴስታንት ወደ ኦርቶዶክስ ወደ እውነተኛይቱ ቤተክርስቲያን በቅርብ ጊዜ የተቀላቀለ ወንድማችን ነው። ኑ እያላቸው ነው። እነሱንም ጥሪ እያቀረበ ነው እና በተለይ መንገድ ላይ ያላችሁ ቶኒ ምስክር ይሆንላቸዋል ምን አይነት ቤተክርስቲያን እንደሆነች፣ እውነተኛይቱ ቤተክርስቲያን ውስጥ እንዴት እንደተቀላቀለም ጭምር ይነግራቸዋል። እና በተቻላችሁ አቅም እስቲ ኑና ጥሪን ተቀብላችሁ እስቲ ለማንኛውም ግቡ፣ እስቲ ላኩ። ኧረ ናፈቃችሁን ፕሮቴስታንቶች። ቢያንስ
እንደቀድሟ ልጅ ላኩና እስቲ ለመጠየቅ እንኳን ሞክሩ። እናንተ ደግሞ ላኩ። ለምንድን ነው ክርስቲያን አትሆኑም? እስከዛ ግን እስከሚገቡ ጋዲ ዮሐዴ እንትን ስላለ የተወሰነ ልስጥና እዚህ ላይ ክርስቲያን ያለ ሁሉ ወይም ክርስቶስን እከተላለሁ ያለ ሁሉ ክርስቲያን ልባል ይችላል እንትላለን። ኦኬ እሺ፣ ጥሩ ጥያቄ ነው ማክ። የክርስቶስ ተከታይ ነኝ ያለ ሁሉ ወይ ደግሞ ክርስቶስን እከተላለሁ ብሎ ክሌም የሚያደርግ ሁሉ ክርስቲያን ነው ወይ ደግሞ ክርስቲያን ተብሎ ሊጠራ ይችላል ወይ ነው አይደል ሐሳቡ? ማክ ካልተሳሳትኩ። ልክ ነህ። ምንድነው ያው ከዚህ በፊት ብዙ ጊዜ እንግዲህ ወንድሞችም ሲናገሩ ብዙ ጊዜ ከዚህ በፊት ስንማማር ብዙ ላይፍ ሴሽኖች ላይ ክርስቶስን መከተል ማለት አሁን በጣም ብዙ ሰዎች የሚሸወዱት እዚህ ጋር ነው። ትልቁ መሸወድ ያለው እዚህ ጋር ነው። ክርስቶስን መከተል ማለት ጀስት መከተል አላል እንደዛ ነው የሚመስላቸው። ለምሳሌ በክርስቶስ አምኛለሁ ሰው ሲል በቃ በክርስቶስ አምኛለሁ፣ ክርስቶስን አምኜዋለሁ፣ ክርስቶስ አዳኜ ነው መድኃኒትን። ኦፍ ኮርስ ሰው ኮንፌስ ማድረግ አለበት። ጌታ ኢየሱስ ክርስቶስ ቅዱስ የእግዚአብሔር ልጅ የአብ ልጅ የማርያም ልጅ መሆኑን ማመን አለበት። ክርስቶስ ላይ የሚደረጉ ወይ ደግሞ ክርስቶስ ላይ ማመን ያለብን ነገሮች አሉ። ይሄ የሚካድ ነገር አይደለም ግዴታ። ነገር ግን ክርስቶስ ኢየሱስን መከተል ሲባል ደግሞ ምንድነው ክርስቶስ ኢየሱስ ላይ ያለን እምነት ብቻ ሳይሆን ጌታችን ኢየሱስ ያስተማረውንም ትምህርት ደግሞ አብሮ አሚን ብሎ መቀበል ያስፈልጋል። በጣም መሰረታዊ ነገር እሱ ነው። ብዙ ሰዎች እየተሸወዱ ያሉት አሁን እዚህ ላይ ነው። ለምን አሁን ማከ እንደምታውቀው በዓለም አቀፍ ደረጃ ምን አይነት ነገሮች እየመጡ መሰለ? ይሄ ያለ አይደል ቸርች አያስፈልግም ለምሳሌ የሚሉ ወገኖች በጣም እየበዙ እየመጡ ቤተክርስቲያን አያስፈልግም። በቃ ለምን ቤተክርስቲያን ሄዳለሁ? ቀጥታ ከእግዚአብሔር ጋር ዳይሬክት የሆነ ኮኔክሽን አለኝ ምን አለኝ። ነገር ግን ይሄ ሁሉ ነገር ከምን ይመጣል ከተባለ ጌታችን ኢየሱስ ክርስቶስ ያስተማራቸውን ትምህርቶች ሰው ካለማወቁ የተነሳ ሐዋርያት ያስተማሩትን ትምህርት ካለማወቅ ካለመረዳት የተነሳ ሰዎች እዚህ ችግር ውስጥ ይገባሉ። ለምሳሌ ክርስቶስ ኢየሱስ ያስተማረውን ትምህርት መቀበል ምን ማለት ነው ከተባለ ጌታችን ኢየሱስ ለምሳሌ በግልጽ ያስተማራቸው ትምህርቶች አሉ። በግልጽ ወደዚህ ወደዛ የማያስብሉ እነዛን ትምህርቶች ሳትቀበል እነዛ ትምህርቶችን ሳትቀበል ወይ ደግሞ ጌታችን ኢየሱስ ክርስቶስ ለሐዋርያት ሰጥቶ ሐዋርያት ያስተማሩትን ትምህርት ሳትቀበል ጌታ እንቀበላለሁ ብትል ፌዝ ነው። ለዛ አይደል ማክ እንደምታውቁ ማቴዎስ ወንጌል ምዕራፍ 10 ላይ እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል ደግሞ የላከኝን ይቀበላል አለ። ቼኑ ባይዘው እንደዚህ ነው። እናንተን የሚቀበል ሲባል ሐዋርያትን እንደው ሐዋርያት ናችሁ ብሎ ብቻ መቀበል ሳይሆን የእግዚአብሔር ሐዋርያት ናችሁ፣ ከእግዚአብሔር ነው የተላካችሁት የምርም አት ሴም ታይም ምንድነው የእናንተንም ትምህርት መቀበል ማለት ሐዋርያትን መቀበል ማለት የሐዋርያትን ትምህርት መቀበል ነው። ቅዱስ ጴጥሮስ ያስተማረውን፣ ቅዱስ ጳውሎስ ያስተማረውን፣ ቅዱስ ዮሐንስ ወንጌላዊ ያስተማረውን እነዚህን ትምህርቶች መቀበል ማንም መቀበል ነው፣ ሐዋርያትን መቀበል ነው። ስለዛ ትልቁ ችግር እሱ ነው። ማንም ሰው እኔ አሁን አንድ ግለሰብ ተነስቶ የክርስቶስ ተከታይ ነኝ ወይ ደግሞ ጌታ ኢየሱስ ክርስቶስን የምከተለው ቢል አትከተለውም ብለህ እንትን ልትለው አችልም። በትምህርት ላይክ ልታብራራለት ትሞክራለህ፣ ኦር እንዲህ ነው ብለህ ልታስረዳው ትሞክራለህ እንጂ አይደለም ብለህ ሰውን እንትን ልትል አችልም። ነገር ግን የምርም የክርስቶስ አንደኛ የክርስቶስ ተከታዮች መለያ አላቸው። መለያ አላቸው የሚገለጥ ከባህሪ አንጻር ከብዙ ነገር ከምግባር አንጻር መለያ መገለጫ አላቸው። ከዛ ባለፈ ደግሞ መገለጫ አላቸው ስንል ደግሞ አዚህም ታይም ምንድነው ከትምህርትም አንጻር ነው። ስለዚህ ያንን ትምህርት ጌታ ኢየሱስ ክርስቶስ ያስተማረውን ትምህርት ቅዱሳን ሐዋርያት አባቶቻችን ያስተማሩትን ትምህርት ያንን ትምህርት ሰው ሳይቀበል እንደው ክርስቶስን እከተላለሁ ቢል እንደው ዝም ብሎ መጃጅ አለው የሚሆነው ማለት ነው። ለምን ይሄ ትምህርት ምንድነው ህይወት የሚሰጥ የሚያድን ትምህርት ነው። ለዛ አይደል ቅዱስ ጳውሎስ ጢሞቴዎስን ለትምህርትህና ለራስህም ተጠንቀቀ። ለምን ያ ትምህርት ሰዎችን ሊያድን ይችላል፣ ያ ትምህርት ሰዎችን ሊያጠፋ ይችላል። ትምህርት የምንለው ለዛ ነው እንጂ ዝም ብለን እንደው ሰው ለማሰልቸት ወይ ደግሞ ክርስትናውን ኮምፕሌክስ ለማድረግ ሳይሆን ትምህርት የሚባለው ነገር ሰዎችን ሊያድን ይችላል። ትምህርት የሚባለው ነገር ሰዎችን ሊያጠፋ ይችላል። እና ነገሮችን ከዛ አንግል ማየት ያስፈልጋልና ክርስቶስን መከተል ማለት እሱ ያስተማረውን ትምህርት ምንድን ነው እሱ ያዘዘንን ትእዛዝ ህይወታችን ላይ ተግባራዊ ማድረግ
የሚወደኝ ቢኖር ጌታ ምን ብሎ ተናገረ? የሚወደኝ ቢኖር መስቀሌን ተሸክሞ ይከተለኝ ብሎ ተናግሯል። ኦኬ። እና ያው መጽሐፍ ቅዱሳችን ደግሞ አዘ ሴም ታይም ምን ይለናል? ማክ ክርስቶስ ኢየሱስን የማይወድ ቢኖር የተረገመ ነው ወር የተረገመ ይሁን ብሎ ይናገራል መጽሐፍ ቅዱሱ ሲናገርና እኛ ክርስቲያኖች ሁሉንም መጽሐፍ ቅዱስን በመላእክት ነው የምንቀበለው፣ ባላንስ አድርገን ነው የምንሄደው እንጂ የሆነ ቦታ ደስ ስላለን ብቻ የሆነ ነገር ቆርጠን ተቀብለን የሆነ ቦታ ያለውን ደግሞ ቆርጠን የምንጥልም አይደለንም። እና ከዛ አንጻር ነው የምንመለከተው። በአጠቃላይ አጠር ለማድረግ ያክል ክርስቶስ ኢየሱስን መቀበል የምትፈልጉ ከሆነ ጌታ ኢየሱስ ክርስቶስ የሚገኘው በቤተክርስቲያን ውስጥ ነው። ኦኬ። አብ ወልድ መንፈስ ቅዱስ የሚገኙት በቤተክርስቲያንና በቤተክርስቲያን ውስጥ ብቻ ነው። ይሄን ሁሌም ስንናገር እንደምንለው በቤተክርስቲያን ውስጥ የሚገኙት አብ ወልድ መንፈስ ቅዱስ ብለን ስንናገር በቦታ እየገደብን አይደለም። እግዚአብሔር ኦምኒ ፕሬዘንት ነው፣ ሁሉም ቦታ ኦምኒ ፕሬዘንት ነው፣ ኦምኒ ፖተንት ነው። በአንዴ ሁሉም ቦታ ይገኛል። በአንድ ያዘ ሴም ታይም እግዚአብሔር ሁሉም ቦታ በመላእክት የሚገኝ አምላክ ነው እግዚአብሔር አምላክ አብ ወልድ መንፈስ ቅዱስ። ነገር ግን ደግሞ አላር ከእግዚአብሔር ጋር ያለንን ግንኙነት ኤክስፒሪየንስ ፊል ማድረግ እነዚህ ነገሮችን ሁሉ ሚስጥራቱን አምላክን የምናገኘው ደግሞ በቤተክርስቲያን ውስጥ ነውና ወደዚህ ቤተክርስቲያን ሰዎች እየተጨመሩ ያሉ ሰዎች አሉ። እግዚአብሔርን ስለሱ እናመሰግናለን። እቺን ቤተክርስቲያን ደግሞ ሰዎች ቀረብ ብለው ቢያውቁ መልካም ነው ለማለት ያክል ነው። እግዚአብሔር ያክብርልን። ይቅርታ አረዘምኩት። አረዘም ቃሎት ያሰማልን ጋር ቃሎት ያሰማልን። እንደሰማችሁት ነው። አሁን የተነገረውን በደንብ አስተውላችሁ ከሆነ ማለት ክርስቲያን ነኝ ያለ ሁሉ ክርስቲያን ይባላል ወይ ከተባለ መልሱ በአጭር ምንድነው? አይባልም። ታዲያ በምንድን ነው የምንለየው? እንዴት ነው የሚታየው የሚለውን ደግሞ ማየት አለብን ማለት ነው። የመጀመሪያ ማለት ራሱን ሊሰይም ይችላል እኮ እንደፈለገ። ለምሳሌ የሆነ ትምህርት ሚኒስቴርም ሆነ ከመንግስት አካላትም ማለት እንትኑን የሚሰጥ ክርስቲያን ብሎ ሊሰጥ ይችላል። ክርስቶስን የሚከተል ብሎ ይህንን ሊሰጥ ይችላል። ኦብቪስሊ ስም ሊሰጥ ይችላል። ራሱንም ሊሰይም ይችላል። እኔ ክርስቲያን ነኝ ክርስቶስ ነው የሚከተለው ልልም ይችላል። ዋረቨር ማንም ሰው በራሱ ቢሰይም ማንም እንትን አይልም። ግን ፖይንቱ ዛት ሪል ትሩ ማለት እውነት ትክክለኛ ኢየሱስ ክርስቶስን ነው የተከተለው የሚለው ደግሞ ጥያቄ ይመጣል ማለት ነው። ጥያቄ ይመጣል እዚህ ጋር ትክክለኛ እውነተኛ ክርስቶስን ተከትሏል የሚለው ደግሞ ጋዲ አሁን እንደነገረን ክርስቶስ ያስተማረውንና ማለት ክርስቶስንና ክርስቶስን ያስተማረውን ሳያሸራር ሳያጎድል የሚቀበል እሱ ክርስቲያን ነው። እሱ ክርስቲያን ነው። ለምሳሌ የሐዋርያትን ቅብብሎሽ የማይቀበል እዛ ውስጥ የሌለ ክርስቲያን ሊባል አይችልም። የእውነተኛ ጌታ የክርስቶስን ትምህርትን ያልተቀበለ እርሱ ሊባል አይችልም። መባል የሚችል እውነተኛይቱ የጌታ ትምህርትን የሚቀበልና በዛች ውስጥ የሚኖር ነው ያለን ጋር። እንዴ አንዷ ደግሞ አንጀቴን በላው ትለኛለች። አረፍቱ እናንተ ሰዎች ትሮል እያደረጋችሁኝ ነው እንዴ? ይሄው አንጀት ኧረ ጾም ነው የምን አንጀት መብላት የምታወሩት? እሺ ለማንኛውም እሺ ቀጥ ኢንቫይት ላድርጋት ካለች እስቲ ቼክ ላድርግና ታብታብ አድርጉ ሰዎች ታብታብ አድርጉና ሜቢ ፕሮቴስታንቶች የሆናችሁ እስቲ አንድ ቁጥር ጻፉና የምትገቡ ማለት ግቡና እንጠይቃችሁ ግቡ። አንድ ቁጥር ጻፉል። ገብታለች? ለእኔ አትታይም። ገብታለች እንዴ ሰዎች? የለችም። አይ ለኔም ማክ ስታክ ማድረግ ጀምራል። ባይዘው ኧረ እኔ ስታክ አላደረኩ እያስገባው ነው ሰው ከኋላ እንቻላል። የት ከኋላ ከኋላ ነች። ወይኔ ኧረ ጨው ይመቻችሁ ይመቻችሁ። ኧረ ሰው ከብዷል።
እና አልገባችም። ስማ ጋዲ ቀረህ እንዴ እዛ ነገር? አረ አልቀረውም። ያው የተወሰነ እንትን ልበል ብዬ ነው። አሁንማ ይቅርብ ይብራብ በቃ አለፈ እኮ ጀምሯል ኦልሬዲ። በእርግጥ ጨራሽ የቆየ ኔትወርክ ትላለች። ኧረ ቆየ አይደለሽም ሄሉ። በነገራችን ላይ ጋድዬ እየመጣች ያለች መንገድ ላይ ያለች እህታችን ነች እና እየጠየቀች ነው፣ ብዙ በውስጥም እየጠየቀች ነው። ዮሐዴ ከአንተ ጋርም ታውሩ ነበረ? አዎ እናወራለን እና በውስጥም እየጠየቀች ነው። ሜይ ቢ ጥያቄ ካላት አሁንም ካላት መጠየቅ ትችላለች። ሄሎ አሁን ይሰማሻል? ሄሎ የኬኤፍሲ እንትን ልትል ነው፣ ኔትወርክ ልትል ነው። አረ የእኔ ይሰማል ይኋል? አዎ በደንብ ነው የሚሰማ። አይ የሄሉ ትንሽ ያስቸግራል ወንድማችን። እያወቅ ለምንድን ነው? አሁን ይሰማል። ገና አሁን አይሰማም እያለች ነው። ከኋላ ነች። በቃ ላስወርዳትና በኋላ ግቢ። በቃ ዮይ አንድ እንትን ልስጥ። የተከተለ ሁሉ ማለት ክርስቶስን እከተላለሁ ያለ ሁሉ ክርስቲያን እንደማይባል ክርስቲያን ለምን አትሆኑም የሚለውን ጥያቄያችን መልሱ። ቀጥል ዮሐዴ። ኦኬ ዮሐድ አለ? ይሰማል? መጥቻለሁ መኩ። አሁን መጣል። ዝም ብለህ ነበር። አሁን ነው የመጣው። ቀጥል። ሚዩት ላይ ነው። ዮሐድ ሚዩት ነው። ኦኬ ይሰማል መኩ? አሁን ይሰማል። አሁን መጣል። በጣም ይቅርታ። ያው ኔትወርክ ዛሬ ጥሩ አይደለም መሰለኝ ሁሉም ጋር እና እየተቆራረጠ ነው። እሺ አንድ ሰው እውነተኛ ክርስቲያን የሚባለው እንዴት ነው? ወይም ደግሞ ማን ነው? በምንስ ማወቅ እንችላለን ለሚለው የመጀመሪያውና ዋነኛው ነገር ትምህርት ነው አይደል? አንድ ሰው ትክክለኛ ክርስቲያን ነው ወይም ደግሞ አይደለም የሚባለው በምንድን ነው የሚመዘነው? ክርስቲያን ማለት ሲጀመር የክርስቶስ ተከታይ ክርስቶስን የሚከተል ማለት ስለሆነ ክርስቶስን መከተሉ የሚያሳየው ያ ክርስቶስን ያስተማረውን የክርስቶስን ፈለግና አሰር ተከትሎ ሲኖር ነው ክርስቲያን የሚባለው ማለት ነው። ክርስቶስ ያስተማረውን ክርስቶስ የገለጠውን ትምህርት አሜን ብሎ መቀበልና እሱን አሜን ብሎ ክርስቶስ አንድ ጊዜ ፈጽሞ ለቅዱሳን የገለጸው ሃይማኖት ወይም ደግሞ ትምህርት አለ። ያንን ትምህርት የሚቀበል ሰው ደግሞ ክርስቲያን ተብሎ
ይጠራል ማለት ነው። ያንን ትክክለኛ ትምህርት ደግሞ ሊያገኝበት የሚችልበት ዋነኛው መንገድ ምንድን ነው? ትውፊት ነው። ቅዱስ ትውፊት ትክክለኛው ትምህርት ልናገኝበት ትክክለኛውን የክርስቶስ ትምህርት የምናገኝበትና የምርም ትክክለኛ የክርስቶስ ትምህርት መሆኑ የምናረጋግጥበት ቅዱስ ትውፊት ነው ማለት ነው። ከቅዱስ ትውፊት ውጭ እውነተኛ የክርስቶስ ትምህርት እንዳለንና እንደሌለን ራሱ መለየት ስለማንችል እና ቅዱስ አትናቴዎስ ምን ይለዋል? ትክክለኛውን የቤተ ክርስቲያን ሀሳብ ትክክለኛውን የክርስቶስን ትምህርት ማግኘት እሱ ምን ይለዋል? ስኮፕ ኦፍ ፌዝ ይለዋል። ወይም ደግሞ ይሄ ነጽሮተ እምነት ብሎ ይጠራዋል። እምነት የተመሰረተበት ወይም ደግሞ የተገለጠውን እውነት በተገለጠው እምነት መሰረት ነገሮችን ልትረዳቸው የምትችለው ወይም ደግሞ ልትቀበላቸው የምትችለው በተገለጡትን እውነት ወይም ደግሞ ክርስቶስ ባስተማረው ልክ ነው ሊሆን የሚገባው ማለት ነው እና ፕሮቴስታንቶች ወይም ደግሞ ሌሎች ቤተ እምነቶችም ትክክል ናቸው ወይም አይደሉም ብለህ የምትመዝናቸው በዚህ ስኮፕ ኦፍ ፌዝ ወይም ደግሞ ነጽሮተ እምነት መሰረት እምነት ማለት ነው። እምነቱን የምናይበት ወይም ደግሞ የመጡትን ትምህርቶች የምንመዝንበት ማለት ነው። ቤተክርስቲያን ወይም ደግሞ ማይንድ ኦፍ ዘ ቸርች ይሉታል አባቶች። የቤተክርስቲያን አስተምሮ የቤተክርስቲያን አእምሮ ሲኖር ትክክለኛውን እምነት ትክክለኛውን የክርስትና ትምህርት ታገኘዋለህ ማለት ነው። ስለዚህ ክርስቶስ የገለጠው ትምህርት አለ። ያንን ትምህርት ደግሞ በትውፊት በኩል እውነተኛው ከሐሰተኛው መለየት እንችላለን እና እነ ቅዱስ አትናቴዎስ እነ ቅዱስ ሄሬኒዮስ ከመናፍቃን ጋር በሚከራከሩበት ሰዓት ማለት መጽሐፍ ቅዱስ በመጥቀስ ደረጃ ሁሉም ሊጠቅሰው ስለሚችል ማለት ነው። ማንም ተነስቶ መጽሐፍ ቅዱስን ሊጠቅሰው ይችላል፣ እንደፈለገም ሊያብራራው ሊረዳው ይችላል አይደል? ያንን የጠቀሰው ጥቅስ ግን ትክክለኛ መረዳቱ የትኛው ነው የሚለው አለ። ፕሮቴስታንቶች ወይም ደግሞ ሌሎች ቤተ እምነቶች ምንም መመዘኛ የላቸውም። ሙስሊሞችም ተነስተው መጽሐፍ ቅዱስ ያው አብ ከእኔ ይበልጣል ብለዋል ክርስቶስ። አየህ፣ ስለዚህ ክርስቶስ ሊያስተምሩ ይችላሉ፣ ዶክትሪን ሊመሰርቱ ይችላሉ አይደል? ይሄ ጥቅሱን ቀጥታ ከመረዳት የተነሳ ማለት ነው። ቃሉን ዝም ብለው ይዘው በቤተክርስቲያን ማይንድ ወይም ደግሞ በቤተክርስቲያን መረዳት ወይም ደግሞ በስኮፕ ኦፍ ፌዝ ስላልሆነ የተረዱት ቀጥታ ነው የሚወስዱት ማለት ነው። ወደ ቀጥታ ለመተርጎም ምን ይመቻቸዋል ማለት ነው። ስለዚህ ምን የሚል ትምህርት ያስተምራል? ኦኬ፣ ከወልድ አብ ይበልጣል የሚል ትምህርት። አሪዮስን በመጥቀስ ደረጃ መጽሐፈ ጥበብ ምዕራፍ 8:22 ተጠቀሰ። ጥበብ ፈጠረን ስራው ሁሉ በፊት አስቀድሞ ፈጠረ የሚለውን ቃል ያዘና ይኸው በቃ ወልድ የተፈጠረ ነው ሎቱ ስብሐት ብሎ ምንፍቅናውን ተናገረ አይደል? አትናቴዎስ እነ ቅዱስ አትናቴዎስ እነ ቅዱስ እለእስክንድሮስ በምንድን ነው የረቱት? ኦኬ ጥቅሱ አለ። አይ ጥቅሱ እንደዚህ ነው መፈታው ቢል በምንድን ነው ሊረታው የሚችለው? አሪዮስ በምን ልትረታው ትችላለህ? ፕሮቴስታንቶች በምን ሊረቱት ይችላል? ኦልሬዲ ጥቅሱ አለ። በመጥቀስ ደረጃ ሊጠቅሰው ይችላል። በምን ግን ሊረቱት ይችላሉ? አይችሉም። ስለዚህ ለዚህ ነው ስኮፕ ኦፍ ፌዝ ወይም ደግሞ የእምነት መሰረት ወይም ደግሞ የተገለጠው ሃይማኖት የግድ ያስፈልጋል። እሱ ደግሞ በትውፊት መልክ ነው ልታገኝ የምትችለው እና አትናቴዎስ ምን ይላል? አሪዮስን ምን ይላል? ይሄንን ትምህርት ኦኬ ከእናንተ በፊት ያስተማረ ቤተክርስቲያን ጥቀስ ይል። ከአንተ በፊት ይህንን ትምህርት ያስተማረች ቤተክርስቲያን ያስተማረ ቅዱስ አባት ጥቀስ ከፊት ይል። ከዚህ ሊያመጣ አልቻለም ማለት። ስለዚህ ይህንን ትምህርት ለመጀመሪያ ጊዜ የጀመረው አሪዮስ እንደመሆኑ መጠን ስለዚህ ከአሁን በኋላ ይህንን ትምህርት የሚከተሉ ክርስቲያን መባላቸው ይቀርና ማን ተብለው ይጠራሉ? አሪዮሳውያን። አየህ፣ there are no more Christians, they are Arians ይባላል። እነሱ የክርስቶስን ትምህርት አይደለም የያዙት። ስለዚህ ከአሁን በኋላ ምንድናቸው? አሪዮሳውያን እንጂ ክርስቶሳውያን ሊባሉ አይችሉም ማለት። አየህ፣ ትምህርት የምትይዘው የክርስቶስን ትምህርት ከያዝክ አንተ ክርስቲያን ትባላለህ፣ ክርስቶሳዊ ትባላለህ። የክርስቶስን ትምህርት እስካልያዝክ ድረስ ግን የዛን ትምህርት መስራች ተከታይ ስለሆንክ በዛ ግለሰብ ስም ትጠራለህ ማለት። እነ ቫለንቲኒያንስ እነ ማንቻያንስ የሚባሉት ማለት የማንን ትምህርት የሚከተሉት ኦኬ፣ እነ ሄልቪዲየንስ የሄልቪዲየስን ትምህርት የሚከተሉት ማለት ነው። አየህ፣ ግለሰቡ ያስተማራቸው የጀመራቸው ትምህርቶች አሉ።
ያ ከሄልቪዴስ በፊት የሄልቪዴስ አስተምሮ አይታወቅም። ስለዚህ ከዛን ቀን ከሄልቪዴስ በኋላ የሄልቪዴስን ትምህርት የሚከተል ሁሉ ምንድነው ሄልቪዲያን እየተባለ ይጠራል። ልክ እንደዚያው በ1517ም የሉተርን ትምህርት ኦኬ እነዚህ አምስቱ ሶላዎች የሚሉ ትምህርቶች ሬዝ ሲያደርጉ ከዛ በፊት በአባቶች የማይታወቅ በቤተ ክርስቲያን የማይታወቅ ትምህርት ስለሆነ ከዛ በኋላ ምንድነው የሚባሉት ሉትራን እንጂ ኖ ሞር ክርስቲያን ማለት ነው። ኦኬ ካልቪን ያመጣውን ትምህርት የሚከተል ከዛ በኋላ ካልቪኒስት ተብሎ ይጠራል እንጂ ከዛ በኋላ ክርስቲያን ተብሎ አይጠራም። አያ ስለዚህ ክርስቲያን እንዲባል አንድ ሰው የግድ ምን ያስፈልገዋል ማለት ነው? የክርስቶስ ትምህርት የቀደመውን ትምህርት የቀደመውን የተገለጠውን እውነት ሊይዝ የግድ ያስፈልገዋል ማለት አንዱ መሰረታዊ ነገር ይሄ ነው። ሁለተኛው ትምህርቱ ራሱ ይዞት ግን ስልጣን ግን ከሌለው ደግሞ አይሆንም። ምክንያቱም ምን ብሎ ጌታ ተናግሯል? አብ እንደላከኝ እኔ ደግሞ ወደ ዓለም እልካችኋለሁ አለ። ኦኬ ስለዚህ ክርስቶስ ከአብ እንደመጣ አብም እንደላከኝ እኔ ወደ ዓለም እልካችኋለሁ ብሎ ተናገረ። ስለዚህ ግዴታ አንድ አካል ለመስበክ ለማስተማር ለማጥመቅ ምን ያስፈልገዋል? ስልጣን ያስፈልገዋል፣ መላክ ያስፈልገዋል። ለዛ ነው ሮሜ መልእክት ሐዋርያ ቅዱስ ጳውሎስ ምዕራፍ 10 ከቁጥር 10 ጀምሮ ይናገርና የጌታን ስም የሚጠራ ሁሉ ይድናል። ኦኬ ካላወቁትስ ካላመኑትስ እንዴት ይጠሩታል ይላል። ኦኬ ለማመንስ ካላወቁትስ እንዴት ያምኑታል ይልና ካልተሰበኩስ እንዴት ያውቁታል? ኦኬ ካልተሰበከ ሊያውቀው አይችልም፣ ካላወቀው ሊያምነው አይችልም፣ ካላመነው ሊጠራው አይችልም። ከዛ በኋላ የሚሰብኩት ደግሞ ዝም ብለው ተረድቼዋለሁ መጽሐፍ ቅዱስን ስለተረዳው ማለት ይችላል? አይችልም። ካልተላኩስ እንዴት ይሰብኩታል ይላል። አየህ። ስለዚህ አንድ ሰው ራሱ ትምህርቱን ግዴታ የተላከ ትምህርት መሆን አለበት እንጂ ዝም ብሎ ከመሬት በቅሎ የሚያስተምር ሊኖር አይችልም። ስለዚህ ካልተላከስ እንዴት ይሰብካል? ካልሰበከ እንዴት ያምናል? ካላመነ እንዴት ጌታን ሊጠራ ይችላል? ስለዚህ ሳይሰበክ ዝም ብሎ አጥንቶ ከመሬት ተነስቶ የሚበቅል አካል ሊኖር ይችላል። እሱ የሚጠራው እሱ የሚያውቀው ጌታ ምናልባት ማን ሊሆን ይችላል? ሌላ ክርስቶስ ሌላ ጌታ ሊሆን ይችላል እንጂ እውነተኛው የመጽሐፍ ቅዱሱ ጌታ የመጽሐፍ ቅዱሱ ኢየሱስ ሊሆን አይችልም። ምክንያቱ ሐዋርያ ቅዱስ ጳውሎስ ምን ብሏል? በአንደኛ ቆሮንቶስ መልእክቱ ምዕራፍ 8 ወር 11 ካልተሳሳትኩኝ እኛ ያልሰበክነውን ሌላ ኢየሱስ፣ እኛ የማናቀውን ሌላ መንፈስ፣ እኛ ያላሰበክነውን ሌላ ወንጌል በመጨረሻው ምን ይሰብካሉና ተብሎ ስለተነገረ ማለት ሶ ያንን ጌታ እየተከተልነው እንዳይሆን ጠንቅቀን ልናውቅ ያስፈልጋል ማለት ነው። እግዚአብሔር ይስጥልን። ጥሩ ቃልዎት ያሰማልን። ይሄ ቃልዎት ያሰማልን። እንግዲህ አንድ ሰው ክርስቲያን እውነተኛ ክርስቲያን መሆኑ ወይም ደግሞ አንድ ሰው እውነተኛይቱ ክርስቲያን መንገድ ላይ ነው ያለው፣ ክርስቶስን ነው የሚከተለው፣ እውነተኛ ክርስቶስን የሚከተለው ለማለት ለማወቅ ግዴታ ይህንን ማወቅ አለበት፣ ይህንን ማመን አለበት ማለት ነው። በዚህ ነው የሚለየው። ዮሐዴ በድጋሚ ቃልዎት ያሰማልን፣ በደንብ አብራርቶልናል። ለዛ ነው ፕሮቴስታንቶች ክርስቲያኖች አይደሉም የምንለው ከዚህ የተነሳ ነው። ለዛ ነው ክርስቲያን ለምንድን ነው የማትሆኑት? ክርስቲያን ነኝ ስላለ አንድ ሰው ወይም ደግሞ ሰንበዲ ክርስቲያን ነኝ ስላለ ክርስቲያን ሊሆን አይችልም። ካልተላከስ እንዴት ይሰብካል? ስለዚህ መላክ ያለበት አለ ማለት ነው። ከየት ነው የሚላከው ከተባለ ደግሞ ሰንሰለት አለው። ከየት ጀምሮ? ከክርስቶስ ከአብ ጀምሮ እስከ ዛሬ ድረስ የመጣውን ያ ሰንሰለት አለው። ያንን ሰንሰለት ጥሶ በራሱ መንገድ የሚሄድ ካለ እርሱ ሳይላክ የሚሰብክ ከሆነ እኔ ክርስቲያን ነኝ ብሎ በራሱ መንጋን ይሰበስባል። በራሱ የሆነ ነገር ቤተክርስቲያንን የሚመስል ያደርጋል እንጂ ቤተክርስቲያን አይሆንም ማለት ነው። ገብቷችኋል? ቤተክርስቲያን አይሆንም። እዛ ውስጥ የሆነ ሰንበዲን ይሰበስባል። እዛ ውስጥ ሰዎችን እሱ እንዲከተል ያደርጋል። ሐሰተኛውን ክርስቶስ እንዲከተል ያደርጋል። ለምን? እውነተኛውን ትምህርቱን አስጥሏል። ትክክለኛውን ትምህርቱን ስላስጣለ ማለት ነው። እና ጌታ ኢየሱስ ክርስቶስን ስላስጣለ ኢየሱስ ኢየሱስ የሚል ይመስላል፣ ግን ክርስቶስን አይከተልም ማለት ነው። እና እሺ፣ ለማንኛውም ሰው ገብቷል። ዮሐዴ ቃልዎት ያሰማልን። ቲጂ ብራንድ ወይ እንዴት ዋላችሁ? እግዚአብሔር ይመስገን። እንደምን አለሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ከየት ቤተ እምነት ነሽ ቲጂ? እኔ በክርስቶስ ኢየሱስ ከሚያምኑት ነኝ።
በክርስቶስ ኢየሱስ የሚያምኑት በጣም ብዙ ናቸው። ለምሳሌ ጆባዊ ትነስክ በክርስቶስ ያምናል። አድቬንቲስት በክርስቶስ ያምናል። ጴንጤዎቹም በክርስቶስ ያምናሉ። ከጴንጤዎች ውስጥ ደግሞ ሙሉ ወንጌል፣ ቃለ ሕይወት፣ መካነ ኢየሱስ ምናምን በጣም ብዙ ናቸው እና አንቺ ከየትኛው ነሽ? አማኑኤል ነኝ። በጣም ተንኪው። ስለዚህ አማኑኤል ከአማኑኤል ነው የመጣች እህታችን። እሺ ዮሐዴ ተቀበላት። ኦኬ እሺ ቲጂ እንኳን ደህና መጣሽ። እንኳን ደህና ቆየኝ። ኦኬ መልካም። እሺ አማኑኤል ህብረት መቼ ነበር የተመሰረተችው? ምናልባት ምታውቂ ከሆነ። አይ እኔ የገባሁት አንተ ባስተማርከው ትምህርት ላይ ሀሳብ ስላለኝ እሱን እንትን ለማድረግ ነው። ቲጂ አይተሽው ከሆነ ርዕሱ ፕሮቴስታንቶች ለምን ክርስቲያን አትሆኑም የሚል ነው። ስለዚህ አሁን በሰጠሁት ሀሳብ ለመስጠት ሳይሆን ጥያቄ ለመቀበል ነው እና አሁን መጠይቅ እንድትመልሽልኝ። እሺ ጥሩ። ስለዚህ አማኑኤል ህብረት መቼ ነው የተመሰረተው? እኔ አሁን ስለ አማኑኤል ህብረት ስለተመሰረተበት አይመለከተኝም። ሞቶ ተነስቶ እዛው ቸርች አይደል ስለሰጠኝ ጌታ ነው። ቆይ አንዴ ስሜታዊ ሳትሆኚ ስላለሽበት ቸርች እኮ ነው። አሁን ያለሽበት ቸርች የምርም የጌታ ቤተክርስቲያን ወይም ደግሞ የክርስቲያኖች ህብረት እንደሆነ ለመፈተሽ ነው፣ ለማየት ነው። እና ስለዚህ ያለሽበት ህብረት የምርም የክርስቲያኖች ህብረት ነው ብለሽ የምታምኚ ከሆነ ሳታፍሪ ያለሽበት መቼ እንደተመሰረተ በማን እንደተመሰረተ ንገሪ። እሺ እየሰማን ነው። ቲጂ አንዴ ኦኬ ኔትወርክ ዋን መሰለኝ። እሺ ከአማኑኤል ሆስፒታል ብላለች እንዴ? ተው ባላለችም። እሺ ቀድሞ የተመሰረተው ሆስፒታሉ ነው ወይስ ቸርቹ? የአማኑኤል እኮ እሱን እኮ ነው የሚገርመኝ። የመጡበት ቤተ እምነት ተናግሮ ከዛ በኋላ አያገባኝም፣ ምን አገባኝ፣ የፈለገ ለምን አይሆንም የሚሉት ነገር ነው። ዋት እነዚህ ራሱ ትልቅ መልስ ነው። በነገራችን ላይ ይሄ በጣም ትልቅ መልስ ነው ለገባው ፕሮቴስታንት። ይሄ ለእኛ በጣም ትልቅ መልስ ነው። ምክንያቱ ያሉበት ቸርች እንኳን ኮንፊደንትሊ የምርም የጌታ ቤተክርስቲያን እንደሆነ ለመናገር ይደፍራሉ አይደፍሩ? ኦኬ እኔ ምን አገባኝ አለ ጭራሽ። እኔ ስለ አማኑኤል ምን አገባኝ። አሁን ልክ እኛ አሁን የኛ ቤተክርስቲያን የክርስቶስ አካል ብለን እናምናለን። አይ እኔ ስለ ኦርቶዶክስ ምን አገባኝ አልልም፣ ልል አልችልም። እንዴት ልል ይችላል? ስለ ክርስቶስ አካል እኔ አያገባኝም ልል ይችላል? እንዴት ልል እችላለሁ? ቤተክርስቲያን ይህን ያክል ነች፣ በገዛ ደሙ የቀደሳት እና ደግሞ አደፍ ጉድፍ እንዳይኖርባት የፊት መጨማደድ እንዳይኖርባት ለራሱ ንጽሕትና ቅድስት አድርጎ አቀረባት ነው የሚለው እቺ ቤተክርስቲያን። እንዲህ አይነት ቤተክርስቲያን እኔ ምን አገባኝ እያልክ የምትናገር ከሆነ የምርም ያለህበት እውነተኛ የጌታ ቤተክርስቲያን እንዳልሆነች ታውቀዋለህ፣ ልቦና ያውቀዋል ማለት ነው። እንደ ኢትዮጵያዊ ዛንደረባ እንዳትጠመቅና እውነተኛውን የክርስቶስ አካል ወደ ሆነችው ቤተክርስቲያን እንዳትጨምር ምን ይከለክልሃል ነው የምንል። ቀጥል። ኦኬ ምን ይከለክልሃል የሚል ጥያቄ ቀጥሎ ይመጣል ማለት ነው። ኤኒዌይስ እሺ ከተመለሰች እናስገባታለን፣ ካልሆነ ሌላ ሰው አስገባ። እስቲ ካለሽ ቲጂ ላኪ እና በነገራችን ላይ የመጽሐፍ ቅዱስ ጥቅስ እነዚህ በጣም ብዙ መጽሐፍ ቅዱስ ጥቅሶች እነዚህን አይመለከቷቸውም ማለት ነው። ኤፌሶን 4 ላይ ያለው አንድ ጌታ አለን የሚለው፣ አንዲት ጥምቀት፣ አንድ ጌታ፣ አንዲት ሃይማኖት አለን የሚለው ክራይስት ዋን ቦዲ ነው የሚያሳየው። በነገራችን ላይ የክርስቶስ አካል ላይ ብልት የመሆን ጉዳይ ነው እና እኔ አያገባኝም ጉዳዩ ነው የሚል ካለ አሁን እንዴት ስለ ክርስቶስ ምንም አያገባውም ማለት ነው? ማለት አያውቅም። በቃ ይሄ ሰው በጭፍን ነው እንዲያው ዝም ብሎ ነው ኢየሱስ ስለተባለ የሚቀጠል አይነት ነው። ለዛ ነው ክርስቲያን የተባለ ሁሉ ምን አይደለም? ክርስቲያን አይደለም። ክርስቲያን የተባለ ሁሉ ክርስቲያን አይደለም።